ሰላም ቤተሰቦች፣ በወሲብ ታሪክ መተናል። እስከ መጨረሻው ድረስ ያችሁ። ስሜ ሳሚ ይባላል። የምኖረው ሐረር ነው። አንዴ የፈጸምኩትን የግድ ታሪክ ላጫውታችሁ። ቆንጆ ስለሆንኩኝ ብዙ ሴቶች ለፍቅር ይጠይቁኝ ነበር። ስለ ፍቅር አስቤ አላቅም ነበር። ለፍቅር ከጠየቁኝ ሴቶች መሃል ትዕግስት አንዷ ነበረች። ግን እሷንም አልፈልግሽም ብያት ነበር። ታዲያ አንድ ሰሞን የመቅደስ ቤተሰቦች በሙሉ ዘመድ ለመጠየቅ ወደ ሀገር ቤት ይሄዳሉ። አባቷም ከኔ ጋር ስለሚግባባ እንድጠብቃት ጠየቀኝ። እኔም እሺ አልኩ። ከዛ የመጀመሪያ ቀን ሄድኩ። ከዚያም ፊልም ትንሽ ካየን በኋላ እዚህ ተኛለሁ። እዚህ ተኛለሁ፣ አንቺ ግቢና መኝታ ቤት ተኛ አልኳት። እሺ ብላ ስልኳን ይዛ ሄደች። ከዛ ትንሽ ቆይታ መጣችና ሳሚዬ ብቻዬን አድሬ አላውቅም እፈራለሁ አለችኝ። እኔም እንዳይደብራት እሺ በቃ አብረን እንደር አልኩ። ከዛም ወደ መኝታ ቤት ከገባሁ በኋላ እኔ ፊቴን አዙሬ ተኛሁ። እንቅልፌ ባይመጣም ብዙ ሰዓት አይኔን ጨፍኜ ነበር። እሷ ግን የተኛው መስሏት ቀስ ብላ በእጆቿ ወደ ቁምጣዬ ከታ ቁላይን ማሻሸት ጀመረች። እኔም ስሜት ውስጥ ብገባም አውቄ የተኛው መስዬ ዝም አልኩ። የመጀመሪያ ቀን እንደዚህ ካለፈ በኋላ ለሁለተኛ ቀን የተኛው መስሏት እጇን ስትከት ያስኳት። ደነገጠች። አትደንግጭ ብዬ አልጋው ላይ እንዳለች ከንፈሯን ጎረስኩት። ከዛ የሳምቺን ቁላይ ስታሽ ሌላ ስሜት ውስጥ ገባሁ። ከዛ እጇን አስይዤ አልጋውን አስደግፌ ፖዚሽን እየቀያየሩ ነፍሷ እስኪወጣ ድረስ ረዳኋት። ከዛን ቀን በኋላ ቀን ማታ ሳንል ቤተሰቦቿ እስኪመጡ ድረስ እየተባዳን ዓለማችንን ቀጨን። ከዛ ቀን በኋላ ለፍቅር የሚጠይቁኝን እሺ እያልኩ መብዳትን ተያያዝኩ። እንዲህ አይነት ቪዲዮዎችን ከፈለጋችሁ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ላይ ጻፉ። ሰላም።